የዛኔ ምንም መልስ አጣው። ዝም ብዬ አይኑን አየሁት። ቆይ ግን ሉሌ ምን እያልከኝ እንደሆነ ታውቀዋል? እሞታለሁ ማለት ምን ማለት ነው? ወይስ እየቀለድክ ነው ብዬ አፈጠጥኩበት። አረ ሰላም ላልሞትም እኮ እችላለሁ። ግን ምን? ቆይ አንተ ደደብ ነህ እንዴ? ታክመ ከተረፍክ በኋላ ነው እንጂ ሀብታም መሆን ያለብህ። ከሞትክ እኮ ሁሉም ነገር ተራ ነው አልኩትኝ እያለቀስኩኝ። አቀፈኝና አይዞሽ አሁን እኮ ተስፋ አለኝ። ዶክተሩን እንደምን ብዬ ካሳመንኩት እድናለሁ። ሰላም አሁን መጸለይ ነው፣ ደግሞ የልጅ አምላክ ያድነኛል ብሎ ወደ ራሱ አቅፎ አለቀሰ። እኔም አለቀስኩኝ። ለምን አረፈድክ? ፍቅር ሲይዘው የሰው ልጅ ለምን እውር እንደሚሆን አላቅም። ቅድሚያ ለራስ አሰጥም እንዴ እየጮኩበት። ሰላም ለምንድን ነው ይበልጥ ጸጸት እንዲሰማኝ የምታደርጊው? ነገርኩሽ እኮ በሰዓቱ ለእኔ ልክ ነው ብዬ ያሰብኩትን ነገር አደረግኩኝ። በቃ አሁን ጊዜውን ወደኋላ መመለስ አልችልም። ሆኗል አንዴ። እኔን አይዞ ትድናለህ እጸልይልሃለሁ ብለሽ በማጽናናት ፋንታ ጭራሽ ትጮይብኛለሽ ብሎ ተነስቶ ገባ። ተነስቼም ተከተልኩት። በቃ ሉሌ ይቅርታ አድርግልኝ፣ እኔ እኮ እንዳላጣ ፈርቼ ነው እንዲህ የምቀባጥረው። እንባዬ ዝም ብሎ ይፈሳል። ማናችንን እናባብል። ልክ እንደ ለቅሶ ቤት ሁለታችንም ማልቀስ ሆነ። እየተቃቅፈን ቁጭ እንዳልን ተኝተን ነጋልን። ቀጥታ ከእንቅልፌ እንደነቃው ሉሌ ዶክተሩ የት ነው ያለው? ውሰደኝ፣ እኔ መለምነዋለሁ አልኩትኝ። ሰላም ይሄ በእንደዚህ አይነት ነገር እኮ አይሆንም። ሄዶ በለመነ ቢሆንማ የሁላ ሰው ወረፋ አይጠብቅም ነበር። እሺ ቆይ ምን ላድርግ ሉሌ? ዛብሎኒስ አዲስ የሚወለደው ህፃንስ ካላባት ይቅር? ንገረኛ። እኔን ባትወደኝ እንኳን ለልጅ ስትላት ኖርም እንዴ? በድጋሚ እሱን መቆጣት ጀመርኩኝ። ሰላም ምንም እኮ አልተረዳሽኝም። እኔም እኮ ለመኖር በህይወት ለመቆየት ለመታከም ለመዳን እየሞከርኩኝ ነው አለኝ። መሞከር ሳይሆን አድርገው። ወይንስ አሁን መቅዲ አንተ ስላልሆነች መኖር አትፈልግም አልኩትኝ። ያዛኔ ብስጭት ብሎ ሰላም ለመዳን ለመታከም ስሞክር እንደዛ ሆንሽብኝ፣ ጥለሽኝ እስከመሄድ ድረስ ደረሽ። መቅዲ ምናምን ትያለሽ? በቃ አሁንስ ህይወቴን ቁጭ አድርጌ እንደ ፊልም ስተርክልሽ ቆይቼ መልሰሽ ከዜሮ ትጀምሪያለሽ እንዴ ብሎ ጥሎኝ ከቤት ወጣ። እየሮጥኩኝ ለመከተል እንኳን አቅም አጣሁኝ። ጉልበቴን አቅፌ ተደፍቼ ማልቀስ ጀመርኩኝ። ምንድነው ማደርገው? እንዴት ይሄን እንኳን እስከዛሬ ማወቅ ከብደኛል። እንዴት ባሌ ብዬ አብሬ እየኖርኩኝ ችግሩን ውስጡን ያስጨነቀውን ነገር ጠጋ ብዬ አልጠይቀውም? ምን አደደብ ነኝ? ድምጽ እያወጣሁኝ ማልቀስ ጀመርኩኝ። መሲ መጣችና ቢያንስ ለልጅ ጤንነት ስል እንድረጋጋ ነገረችኝ። ስለጨነቀኝ ከቤት መውጣት ፈለግኩኝ፣ ግን አልችልም። በቅጡ እንኳን መንቀሳቀስ እንኳን አይፈቀድልኝም። እንዳልደውልለት ስልኩን ቤት ትቶ ነው የወጣው። ሲጨንቀኝ እናቴ ጋር ደወልኩኝ። የምላት ሲጠፋኝ ሰላም መሆኗን ብቻ ጠይቄ ያዘጋሁት። ሉሌ ትንሽ ቆየና ተመልሶ መጣ። ተረጋጋሽ አለኝ ለመሳቅ እየሞከረ። ሳየው እንደ አዲስ አሳዘነኝ። እንባዬ መጣ። ካለማልቀስ ታገልኩኝ፣ ግን አቃተኝ። ወዲያውኑ ሊሞት ይመስል ጥብቅ አድርጌ ያቀፍኩትና ቆይ አንተ ብትሞት ቀብር ላይ ሰውኝ የምቆም ይመስልሃል? አሁን ላወራኸው ራሱ እየሰቀጠጠኝ ነው። ገና መኖር ስትጀምር መሞት የለብህም። እስከዛሬ የለፋህበትን የደከምክበትን ፈጣሪ የሚከፍል ገና ካሁን በኋላ የምር ስለምትሞት ሳይሆን ፈጣሪ ልጅ ይሰጠቅ እንድትነቃና ምልክት ሊሰጥ ፈልጎ ነው። እሺ የኔ ባላልኩትኝ። እሱም ሲያየኝ ሆድ ይብሰዋል፣ እኔም ሳየው ሆድ ይብሰኛል። ታልፈልግ ከአይኔም ባ ግልብጥ ብሎ ይፈሳል። ቢያንስ ከሰራሁት ስህተት መማር አለብኝ ብዬ አሰብኩኝና ቆንጆ ራት ተዘጋጅቶ በልተን በሱ ምርጫ ፊልም ተከፈተ። ከዛ በፊት ግን አሁን የህክምናው ሂደት እንዴት እንደሆነ ከዶክተሩ ጋር ምን እንዳወሩ ጠየቅኩት። የህክምናው ሂደት በጣም ከፍተኛ ነው። በመጀመሪያው ወደ ውጭ ሀገር ሄጄ የምታከምበትን ያህል ብዙ ገንዘብ ነው የጠየቀኝ። ሁለተኛው ደግሞ ህክምናውን ሳደርግ ከመዳን ይልቅ የመሞት እድሌ በጣም ሰፊ ነው። ያንን ኃላፊነትን መውሰድ አለብኝ፣ ካልሆነ ህክምናው አይደረግም። ደግሞ ገንዘቡም ከምልሽ በላይ ብዙ ነው። ከሌሎቹ ሰዎች እንዳስቀድም ከፈለግ የጠየቅኩን ገንዘብ ክፈላለኝ። እሱን መክፈል ካልቻልኩ ደግሞ ህክምናውን ለማግኘት በጣም መቆየት ይኖርብኛል አለ። እና አንተ ገንዘብ ቸገረህ እንዴ? በትፈልግ እኮ ከወንድሞች ጋር ያለህን ድርሻ መሸጥ ትችላለህ አልኩትኝ። ወደ እኔ ዞር ብሎ ፍጥጣልና ሁለቱንም እጆቹን ጉንጮቼ ላይ አድርጎ ጥብቅ አድርጎ ያዘኝና ልክ ነሽ እኮ እኔ የጨነቀኝ እኮ ባንክ ያስቀመጥኩትን ብር እንዳለ ለህክምናውዬ ድንገት ባልተርፍ እንኳን ላንቺና ለልጆቼ ገንዘብ ሳላስቀምጥ ያለኝን ሁሉ ሀብት እስኪወሰንላችሁ ትንከራተቱብኛላችሁ እያልኩ እኮ ነው። ልክ ነሽ። እነሱ እንደሆነ ምንም ባደርግ እኔን ቼክ አያደርጉኝም። ድርሻዬን መሸጥ እችላለሁ አለኝና ግንባሬን ሳም እያደረገ ስማርት እኮ ነሽ አለኝ። እየተሳሳቅን ፊልማችንን ማየት ጀመርን። ፊልሙን ስንጨርስ በኩለ ሌሊት ዘፈን ከፈትን። እኔ መደነስ አልችልም። ቁጭ ብዬ እቅፎች ውስጥ እየተመነሸነሽኩኝ ዘፈናችንን መኮንኮም ጀመርን። ልዑሌን በዛ አስረቅራቂ ድምፁ ተስለሻል እንዴ ከአይኔ ከመሃሉ አንቺ ብቻ ኮነሽ የሚታየኝ ሁሉ
እያለ አዜመልኝ። በትንሹም ቢሆን ከሀዘን ድባብ ለመውጣት ሞከርን። ውስጣችን እያለቀሰ ጥርሳችን ፈገግ አለልን። እኔ ከ3 ቀን በኋላ ወደ ሐኪም ቤት ሄጄ ቼክ ተደረግኩኝ። በጣም ጥንቃቄ እያደረግኩኝ ግን መንቀሳቀስ እንደምችል ልጁንም ቆንጆ ሁኔታ ላይ እንዳለ ነገሩኝ። ደስም አለኝ። ልዑሌንም ዶክተሩ ጋር አብረን እንድንሄድ ለመንኩትና እሺ አለኝ። ከቀን 6 ሰዓት ጀምሮ እስከ ምሽት ለ6:10 ጉዳይ ድረስ አስጠበቀንና ወደ ቢሮ ገብተን አገኘ ነው። በቃ ለመክፈል ዝግጁ እንደሆንን እኔም ባለቤቱ እንደሆንኩኝ ሁሉንም አስረዳ ነው። እሺ ቀኑን አሳውቃቸዋለሁ አለን። በዛ በሌሊት ተነስተን ወደ ቤታችን ሄድን። ልዑሌም በነጋታው ከወንድሞቹ ጋር ያለውን ድርሻ ለመሸጥ መሯራት ጀመረ። ተሳካለትም። ከምንፈልገው ብር 3 እጥፍ ሸጠው። ዶክተሩ ግን ቀጠሮውን ደውሎ አላሳውቅ ሲለን ተመልሰን ሄድን። እዛው ቀጠሮ እንዲሰጠን ለመንኩት። ለ15 ቀን ቀጠረንና ተመልሰን ልዑሌን 7ቱን ቀን ቤተክርስቲያን ውስጥ እየጸለየ እንዲያሳልፍ አደረግኩት። ከዛ በኋላ መዘገጃጀት ጀመርን። ልዑሌ ከሞትና ከህይወት ጋር ፊት ለፊት ለመጋፈጥ ቀናቶች ቀሩት። የፈሩት ቀን ደግሞ ለመድረስ በጣም ይፈጥናል። ቀኑ ደረሰ። ቢያንስ 11 ሰዓት ይፈጅበታል። ህክምናው የተጀመረው ከረፋዱ 4 ሰዓት አካባቢ ነበር። ልዑሌም ወደ ህክምና ሲገባ ለመሞት እንደሚገባ ሰው ለሁላችንም ፍቅሩን ተናዞ ተሰናብቶን ነው የገባው። ወንድሞቹም ከመግባቱ በፊት ወጡና ስራ አለን፣ ስትጨርሱ ውጤቱን አሳውቁም ብለው ሄዱ። ገረመኝ። እንዴት ከአንድ አባት ተወልደው በዚህ ልክ ይጨክኑበታል አልኩኝ። ምስኪኗ እናቴ፣ እኔ መሲና እህቴ ብቻ ነበርን እዛ የተገኘ ነው። የስራ ባልደረቦቹም ለስራ ጉዳይ ከሀገር እንደወጣ ነው የሚያውቁት። ልዑሌ ውስጥ ከገባበት ሰዓት አንስቶ ምን እየተፈጠረ እንዳለ እንኳን በትክክል ማወቅ አልቻልኩም ነበር። እያየኋቸው ብዥ ይልብኛል። እያወሩኝ እንኳን ምን እንደሚሉኝ አልሰማቸውም። ምግብ የሚባል ስላልቀመስኩኝ ጭንቀቱም ይሄ ነው የሚባል ስላልነበረ ወደ 9 ሰዓት አካባቢ ራሴን ስቼ ወደኩኝ። ስነጋ ገና 9 ሰዓት ተኩል ነው። ፈጣሪ ሆይ ዛሬ ደግሞ ሰዓቱ ወደ ኋላ ነው እንደሚቆጥረው። ቆይ ከሞተ ሞቷል አይሉንም እንዴ? አቆነዋ ውስጥ የሚቆዩት። አረ ደግሞ ምን የማልለው አለ። ሳላስበው ስዘላብድ መሸልኝ። አስቡት እስቲ ከብዙ ነገር ያዳናችሁ፣ ከዛ ሁሉ ችግር ያወጣችሁ የምትወዱት የምታፈቅሩት ሰው ሞቶ ይሁን በህይወት የሚወጣ ሳታውቁ ስትቀሩ ልባችሁም ጭንቅላታችሁም ስራ አቁሟል በሚባል ደረጃ እስታክ ነው የምታደርጉት። አንዳንድ ስሜቶች ለማብራራት አይመቹም። ጠበቅን። በስተመጨረሻ ቀዶ ህክምናው ተጠናቀቀ። ከምሽቱ 5 ሰዓት አካባቢ ዶክተሩ ወጣ። ተከተልኩት። እኔን አትከተይኝ እስኪ ነቃ ጠብቋለኝ። ቀልድ ነው ወይስ ምንድነው ያልሽው? እረፍት ላደርግ ነው ብሎኝ ጥሎኝ ገባ። አንዴ ወደ ሰማይ አንዴ ወደ ምድር አይዘለል ነገር ሆኖብኝ እንዳፈጠጥን የጠዋት ወጋገን ወገጋለች። ማየት ትችላላችሁ ግን አልነቃም ተባልን። እኔ በዛ ሰዓት አቅም እያጣው ነበረ። አንጀቴ እጥፍ እያለ ነበር። ድካሙ፣ ህመሙ፣ ጭንቀቱ ተደራርቦብኝ ለመቆም አቅም አጣሁኝ። ከዛ በኋላ ምን እንደተፈጠረ አላውቅም። ራሴን የሆስፒታል አልጋ ላይ ነበር ያገኘሁት። እንደነቃሁኝ ልዑሌ ደህና ነው አልኩኝ። አንዲት ነርስ መጣችና አንቺ ግን ጽንሱን አትፈልጊውም እንዴ? የመግደል ሙከራ እኮ ነው እያደረግሽበት ያለሽው። እባክሽ ቢያንስ ለልጁ ስትይ ራስሽን ጠብቂ። ባለቤትሽ ደህና ነው፣ አይዞሽ ይድናል። ግን አንዳችሁ እንድትድኑ ሌላኛው መሞት የለባችሁም አለችኝ። ልዑሌ ከ2 ቀን በኋላ ነቃ፣ ከህመሙ ዳነ። በፊት ከነበረው ግርማ ሞገስ፣ ትህትና፣ ደግነት የበለጠ ተላብሶ ነበር። እንደገና ህይወት ብሎ ተጀመረ። ከኔና ከልጆቼ ጋር የሞቀ ቤተሰብ፣ የሞቀ ኑሮ ተጀመረ። ልዑሌ እንደ በፊቱ ዝምታ አያበዛም። የሚስቅበት ምክንያት ራሱ ያስቀኛል። ፈገግታው ከፊቱ አይጠፋም። ልዑሌ ከዳነ በኋላ እናቴ ደስ ትንሽዬ ፕሮግራም ነገር አዘጋጅታ ወደ እናቴ ቤት ሄድን። ሆዴ ያስታወቀ ነበር። መኪናችንን አቁመን ወረድን። ማክቤል ከፊት ለፊታችን መኪና እየነዳ የሞቀ ሰላምታ አቅርቦልን አለፈ። ልዑሌም በምላሹ የሞቀ ሰላምታ ሰጠው። እኔም ደርቄ ቀረሁኝ። ሰላም፣ ምን ነው ትዝታሽ ተቀሰቀሰብሽ እንዴ? ንቂ እንጂ አለኝ። አረ ወደዛ ሄድ፣ የምን ትዝታ ነው? መኪና ይዞ ሳይው ገርሞኝ ነው እንጂ አልኩትኝ። ለማንኛውም ተይው ተንቀሳቀሽ አለኝ። ወደ እናቴ ቤት ገባን። ፕሮግራማችንን እኛው ራሳችን አደማመቅናት። ወደ ምሳ ሰዓት አካባቢ ቴክስት ገባልኝ። ከማክቤል ነበር። እንዲህ ይላል፣ አየሽ እግዚአብሔር ሲባርክ እንደዚህ ነው። እኔና አንቺ 6 ዓመት ሙሉ ስንቆይ ፍቅራችን ከልባችን አልነበረም። እኔ ግን በግልጽ ነግሬሽ መፋታት እየቻልን እንደ ህፃን ልጅ ዓይንሽን ላፈር አልኩኝ። አንቺ ከኔ እንዳረገሽ ስታውቂ በልጅ አይጨክንም ብለሽ ለኔ እንደመንገር ልዑልን አገባሽ። የኛ እህል ውሃ አልተጻፈም ነበር። ከኔ ወሰደና በፍቅር በልጅ በትዳር ባረከሽ። ያውም ሁሉንም ሰው በሚያስቀና ትዳር። እኔ አንቺን ባጣሁባቸው ሰዓታት ብዙ ነገሮች ተማርኩኝ። እየኖርኩኝ እንዳልነበረ ገባኝ። እስከ መቼ የአባቴ ጥገኛ ሆኜ እንደምኖር ፈጣሪ ነበር የሚያውቀው። በእኔና አንቺ መለያየት ውስጥ ግን ራሴን አገኘሁት። የዛብሎን አባት እኔ አይደለሁኝም ልዑል ነው።
የዛን ያስወርደሹ ቢሆን ኖሮ ዛሬ ዛብሎን አይኖርም ነበረ። ይቺ ምድር እንዲቀላቀል በምቾት እንዲያድግ ያደረገው የሚያደርገው ሉል ነው። ፈጣሪ ይመስገን። እኔም አባቴ እንደሚፈልገው አይነት ልጅ ሆኛለሁ። እንደዚህ ሆነሽ ስላየሁሽ ደስ ብሎኛል ይላል። አመሰግናለሁ። አንተንም በማየቴ ደስ ብሎኛል። ጥሩ ነገር ይግጠምህ። ከዚህ የበለጠ አባትህንም ደስ አሰኛቸው ባይ። አሁን የ3 ጎረምሶች ልጆች እናት ነኝ። ሴት ልጅ ፍለጋ ገና ስንት ልጅ እንደምንወልድ አላውቅም። ደርዘንም ቢሆን አናቆምም። ሴት ልጅ ካልወለድን ብሎኛል ሉሌ። ለሉሌም ደግነቱ መልሶ ከፈለው። እና ምን ልላችሁ ፈልጌ ነው መሰላችሁ? በህይወታችሁ ውስጥ ትልቁ ቁም ነገር ገንዘብ አይደለም። በህይወታችን ውስጥ ፍቅር ላይ ስንሆን መተማመን፣ ግልጽነት ከሌለው የእውነተኛ ፍቅር አይደለም። ፈጣሪ ሊያነሳን ሲፈልግ በየት በኩል እንደሆነ አናቅምና እሱን እንጠበቀው። ልባችሁን እንጂ ገንዘብ አትከተሉ። የእናንተ ያልሆነውን ሰው ፈጣሪ ካጠገባችሁ ያርቅላችሁ። አሜን። ከመጀመሪያውም ያ ሰው የኔ ያልነበረን ብላችሁ ተቀበሉ እንጂ ልባችሁም በማይሆን ተስፋ አትሙሉ። ሊነጋ ሲል ይጨልማል። ተፈጸመ። ትረካው እንዴት አያችሁት? እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣይ በአዲስ ትረካ እስከምንገናኝ ሰላም ቆዩልኝ።